እኔ ራሴን አላስተዋውቅም እንዴ? ማን እንደመጣ ገምቱ ምናምን ይላል። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። እንዴት አደራችሁ ቤተሰብ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው። ውስጥ ትንሽ ሽርሽር እንበል ማለት ነውና ወደ የሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች ኖላዊ ድራማ አሁንም እየሰሩና እየተወኑ ነው። ክፍል 116 ላይ ደርሰዋል ማለት ነውና አንዳንድ ጊዜ ብዙም ባልሳተፍ አንዳንድ ጊዜ ገባ ገባ ብዬ የማያቸው ነገር አለ። ነገር ግን ኖላዊ ድራማ በጣም ቆንጆና ተመራጭ ድራማ ሆኖ ነው እየተገኘ ያለው ማለት ነውና ይህንን ቪዲዮ ሰብስክራይብ እና ላይክ ብታደርጉ በጣም ነው ደስ የሚለኝ ማለት ነውና ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ በአሁኑ ጊዜ ሁሉም ባለበት ቦታ ኖላዊ ድራማ የሚሰሩት በጣም ነው ያዘኑት ማለት ነው። አዘኑስ ምንድነው ምክንያቱ ሲባል አዘኑ የሆነ ምክንያት ወይዘሮ አልማዝ ሞተች ተብሎ በጣም ነው ወይዘሮ አልማዝ ሞተች ተብሎ በጣም ነው እያዘኑት ያሉት። ከዚህ ሁሉ አዘን እንግዲህ በደንብ እየገባት ወይዘሮ ሜላት ነች። ወይዘሮ ሜላት በጣም እያዘነች ነው። ምክንያቱም እንግዲህ የተደራረጉት ድርጊትም ጥሩ ስላልሆነ እርግቤም ያው እንደጠፋች ነው የቀረችው። በፖሊስም ብትፈለግ በምንም ብትፈለግ ምንም ልትገኝ አልቻለችም። እንግዲህ በመካከሉ ሴትዮዋም እስር ቤትም በምንም በጣም ነው የተሰቃየችው። ባለፈው ግን ወይዘሮ ሜላት ነች ከእስር ቤትም ያወጣቻት። ነገር ግን ቢሆንም ወይዘሮ አልማዝ ከእስር ቤት ብታወጣትም ነገሮቹ ከባድ እየሆኑ ነው። እንግዲህ አሁን ምርመራ ላይ ነው ያሉት። ማን እንደደበደባትና ማን በጥይት እንደመታት እንግዲህ ለማንኛውም በአሁኑ ሰዓት ወይዘሮ አልማዝ ስለሞተች ሁሉም ሰው እንግዲህ ወይዘሮ ሜላት ላይ ነው ትኩረት እያደረገ ያለው። ምክንያቱም ወይዘሮ አልማዝ ላይ ትኩረት የሚደረገው ለምንድን ነው ይመስላችኋል? ውድ ተመልካች ጓደኛ ማሞችም ስለሆኑ አብረም እንደ ጠላትም እየኖሩ ነው፣ እንደ ጥሩም ጓደኛ አብረው እየኖሩ ነው። እዚህ ጋር ድራማ ስለሆነ ብቻ ነው እንጂ እነሱ ጥሩ ሁኔታ ላይ አብረው እየኖሩ ነው። ነገር ግን አሁን ዞሮ ተጠርጣሪዋ ወይዘሮ ሜላት ሆናለችና ወይዘሮ ሜላት በጣም እየተጠረጠረች ነው። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ሁሉም ሰልፍ ይዞ በየቦታው እየቆመ ወይዘሮ ሜላትን እያባበለ ነው። ወይዘሮ ሜላት በጣም እያለቀሰች ነው ማለት ነው። አቶ ኖላዊም ቤቱ ቁጭ ብሎ በጣም አዝኖ ነበረ።
ያቺ ሴትዮ ሞተች ሲሏት እነ ተምቹና ጆሮ ሲያሽማጥጡ እናንተ ምንኛው ሰዎች ናችሁ እንደዚህ የሚያረጋችሁ እያለ ነው። ነገር ግን ተምቹም እስር ቤት ነበረ ያለው። ተምቹም በአሁኑ ጊዜ ከእስር ቤት ወጥቶ ነበረ። ምን ሆነህ ነው እንደዚህ ካስተህ እንጨት ሆነህ እየመጣክልኝ ብሎ ሲጠይቀው አቶ ኖላዊ ሲጠይቀው ነበረ። እንግዲህ ከእስር ቤት ጠፍተህ ነው የመጣከው ወይስ ማን ነው የለቀቀህ ብሎ ሲጠይቀው አቶ ኖላዊ በመስኮቱ ዘልዬ ነው የመጣሁት ሲለው አቶ ኖላዊ በጣም ደነገጠ። አቶ ኖላዊ በጣም ከደነገጠ በኋላ አይ ያቺ ሴትዮ ነች ያስፈታችኝ ብሎ ሲነግራት ሴትዮዋ ግን የሀና እናት ነች። የሀና እናት ስታስፈታው ነበረ። የሀና እናት ካስፈታችው በኋላ እንግዲህ ከነሱ ጋራ አንዳንድ ነገር እየተጫወቱ ነው። ነገር ግን ተያይዘው ከተምቹ ጋር ከጆሮ ጋራ ሲመጡ ጆሮ በፍጹም ሀናን ማየት አይፈልግምና ሀናን ሲያያት ከበሩ ላይ ነው እየተመለሰው። እንግዲህ ውድ ተመልካች ሀናም አባቷ ጋር ቁጭ ብላለች። አባቷ ጋር ቁጭ ያለችበት ምክንያት አለ። አባቷ ጋር ቁጭ ያለችበት ምክንያቱም እዛ ቤት ከገባው በጣም እየተጨናነኩ ነው። እኔ እዚህ ነው መሆን የምፈልገው። ምክንያቱም ምንም የሆነ ጥሩ ነገር አጋጥሞኝ አያውቅም። ሁሌም ችግር ነው የሚያጋጥመኝ። ስለዚህ ምን ልሆን እንዴት እንልሆን አባዬ እዚሁ ነው መኖር የምፈልገው ብላ ሀና ተናግራ ነበረ። ከዛ ሀና እንደዛ ስትናገር በጣም አቶ ኖላዊ ሳቀ። የሳቀበት ምክንያት የተደላቀቀ ቤት አይተሽ እንደዛ ቆንጆ ቤት ኖረሽ ስለዚህ እንዴት ተመለሰሽ እኔ ጋር ትኖራለሽ በማለት ነው መልስ የመለሰላት። እንግዲህ ውድ ተመልካች ሀናም ሄደች እያሉ ነው እና ሀናም ተምቹ የእርግቤ ባል በመታሰሯ ነው የእርግቤ ጓደኛ በመታሰሯ ነው ከዚህ ቤት እየወጣችው ብለው እየተነጋገሩ ነው እነሱም ማለት ነው። ውድ ተመልካች ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ወይዘሮ ሜላት ሀዘኗን ግጥም አርግታ አዝና ቁጭ ብላለች ማለት ነው። እና በጣም በሚገርም ሁኔታ በዛው መጠን ነው ያዘነችው። በዛው መጠን ነው የእሷ ህመም እያሳዘናት የእሷ ሞት ያሳዘናት። እንግዲህ እርግቤ ደግሞ ማነች ድንብላል ደግሞ እንደውም እሷ እትዬ እንኳንም ሞቱ ማንንም ሰው ነው ያቃጠለችው እኮ ብላ ቆማ ስታነጋግራት ነበረና ነገር ግን እርግቤ እንደዛ ብላ ብታነጋግራትም እርግቤን ማነች ድንብላልን እንደ ውሻ ነው እያረገቻት ያመነቻት ነገር የለም ማለት ነው። ውድ ተመልካች ነገር ግን ያው በግራም ሆነ በቀኝም ሆነ ያው ድራማ እስከሆነ ድረስ ነገሮቹ ከባድ እየሆኑ ነው ማለት ነውና ስለዚህ እንግዲህ ምንም ማድረግ ስለማንችል እግዚአብሔር ከነሱ ጋራ ይኑር ነው የምንለውና ምላሴ ደግሞ ምንም በአሁኑ ሰዓት ሆኗል። የድሮ ምላሴ አይደለም። ምላሴም ከሀና ጋራም ከሰላሚና ጋራም እየተነጋገሩ ነው። ሰላሚናም ወንድሜ ነው ማለት ጀምራለች። ሀናም ለምን እንደዚህ ታረጋለህ ማለት ጀመረች። እዚህ ጋር እንግዲህ ሀናን አናዶ ከቤት ያስወጣት ነገር ቢኖር ተምቹ ለምንድነው ተምቹን ያሳሰርካት የሚለው ሁኔታ ነው ውድ ተመልካች። ነገር ግን
እንደዛ ቢሆንም ነገሮቹ ትንሽ ከበድበድ ቢሉም ነገሮቹ በአሁኑ ሰዓት ሁሉም ነገር ቀላል ይሆናልና ያው እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች እየተወደዳችሁና የተከበራችሁ በመላ ዓለም ላይ የምትኖሩ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ እያማሽ ነው አይደል?